የስንዴ ዱቄት ፋብሪካ ትርፋማ ነው? እውነታው ምንድነው? አንደኛ፣ መግቢያ። በኢትዮጵያ የስንዴ ዱቄት ፋብሪካ መክፈት በዓመት ሚሊዮኖች ብር ሊያስገኝ ይችላል። ግን ብዙ ሰዎች ከባድ ስህተቶች ስለሚያደርጉ ብዙ ገንዘብ ይጠፋሉ። አንደኛ፣ የምርት ፍላጎት። በኢትዮጵያ የዱቄት ፍላጎት በጣም ከፍተኛ ነው። ዳቦ፣ እንጀራ፣ ፓስታና ብስኩት እየበሉ ያሉ ሰዎች ቁጥር በየዓመቱ እየጨመረ ነው። ስለዚህ የስንዴ ዱቄት ፋብሪካ ገበያ በጣም ትልቅ ነው። ሁለተኛ፣ ትርፍና ኪሳራ። ለምሳሌ 60 ቶን በቀን የሚሰራ ፋብሪካ በየቀኑ ከ60 ቶን ስንዴ ወደ 45-48 ቶን ዱቄት ይለውጣል። ከዱቄት ሽያጭና ከብርሃን ሽያጭ በየወሩ ትርፍ ሊገኝ ይችላል። ሶስተኛ፣ የተደበቁ አደጋዎች። ግን አንዳንድ ፋብሪካዎች ለምን ይዘጋሉ? ምክንያቶች: ደካማ ማሽን፣ የቴክኒክ ችግር፣ የጥራት ችግር፣ የስንዴ አቅርቦት እጥረት፣ የገበያ ውድድር። አራተኛ፣ ውጤታማ ለመሆን። ነገር ግን የሚከተሉትን ካደረጉ ፋብሪካው በጣም ትርፋማ ሊሆን ይችላል። ከፍተኛ ጥራት ያለው ማሽን፣ ተሞክሮ ያለው ቴክኒክ ቡድን፣ ጥሩ የገበያ አገናኝ፣ የተመጣጠነ የስንዴ አቅርቦት። በመጨረሻ፣ እርስዎ የዱቄት ፋብሪካ ለመጀመር እያሰቡ ነው? ኮመንት ይጻፉ ወይም በስልክ ቁጥር 09131094080974743666 ያማክሩ። እኔም ስለ ፋብሪካ ማሽኖች የፕሮጀክት ወጪና ትርፍ በቀጣይ ቪዲዮ እነግራችኋለሁ።